አንቺ እኮ ቀልድሽ አያልቅም ለማንኛውም ላሰበበትና በኋላ እናወራለን እሺ ቻው ቻው እሺ ቆይ አሁንስ ልታዘዘኝ ነው ወንድም አንተ ሌላ ስራ የለም ነው ከታዘዝክ ቆየ ሰላም ይነሳኝ እኮ ቆይ እንጂ የሰፈልግ እጠራሃለሁ ሰው እየጠበቅኩ ነው አልኩ እኮ ሄደ ቶሎ ጥራኛ ለምን ታጓጓኛለህ ሰው እየጠበቅኩ ነው ካልከኝ እኮ 3 ሰዓት ሙሉ ሞላ ምንም ሳይዙ መቀመጥ ደግሞ ያስቀጣል ባለቤቱ ቢመጣ ደግሞ ከስራ ነው መታባረኝ እንዳዝነ የፈለከው አዎ በቃ ሂድ ከዛ ድራጅ ይሄው አዘዝኩ ሂድ ቆይ ግን ልጅቷ ከየት ነው የምትመጣው እንዴ እርግጠኛ ነህ ትመጣለች አታሟርት እሺ ይሄው መጣች በቃ ሂድና ተመለሳለች ሃይ እንዴት ነሽ አለን አቤት አረፈድኩ እንዴ በጣም ይቅርታ አላረፈድሽም 5 ደቂቃ ነው የቀደምኩሽ አቤት 5 ደቂቃ ማለት በማማ ሞት እንዴ ስራ የለም እንዴ ሂድ በቃ ሜኑ የሰና ዞር በል እስከዛ ደግሞ እንዴት የሚያምር ሬስቶራንት ነው የመረጥከው ምርጫ ጥሩ ነው እኔ አይደለሁም የመረጥኩት እና ማን የመረጠው እናቴ ነች ብዙ ጊዜ ከሷ ጋር እዚህ እንመጣለን ፕሮፋይል ፒክቸር ላይ እንዳየው ክራሱ ኮፒ ነህ ፕሮፋይል ፒክቸሩ ላይ ያለውማ ኮፒ ነው እኔ ግን ኦሪጂናሉ ነኝ አንቺ ግን ከፎቶ ይልቅ በአካል በጣም ታምሪያለሽ የምርህን ነው እናቴ እኔ በእናቴ ምያላቅም አመሰግናለሁ ደግሞ ስልክ ስክሪን ላይ ያለው ፎቶ ማን ነው የእናቴ ነው ዋው በጣም ደስ ይላል ይቅርታ እናቴ ደወለች ሰላም እናቴ እንዴት ነሽ የመኖሬ ትርጉም አለውልሽ አዎ እናቴ በልቻለሁ በደንብ ጭርስ አድርጌ ነው የበላሁት አዎ ከበላሁ በኋላ ጠጥቻለሁ እንዴ ምን ነካሽ እንዴት በልቼ ሳልጉመጠመጥ ወጣለሁ ምች ቢመታል ጎርሻለሁ አዎ ተቀብቻለሁ ዚፕ የሱሬና ዚፕ ዝግ ነው አዎ ፓንትም አድርጋለሁ አይ እሱንማ ትናንት አጥበሽዋል ቀዩን ያደረኩት አረ ማየ አልተጨማደደም እንዴ የተተኮሰ ሸሚዝ እኮ ነው የለበስኩት አታስቢ አይረበኝም የቋጠርሽልኝን ከራበኝ እበላለሁ እንዴ እናቴ ባለፈው ወር የላክሽልኝ እኮ 320 ብር አለ ምን አድርጌ ያጠፋዋል መጨረስኩት ቆይ አሁን ሰው ጋር ነኝ ቆይቼ ልደውልልሽ እንዴ ማሚ ለምንድን ነው ስፒከር ላይ ማረገው ደግሞ እሺ በቃ አትዘኝብኝ ይሄው በቃ አደረኩት ይሄው ማን ነው አብሮ ያለ ሰው ሴት ይሸተኛል ሴት ነች አዎ ሴት ነች እሜ ባለፈው ስለ ጄሪ ነግሬሽ የለ ጄሪ ደግሞ ማናት ቲክቶከር ዋነቻ እንደውም ባለፈው የሰራውትን ቪዲዮ አይታ ያምራል የለበስከው ሸሚዝ ግን ትንሽ ጠብኋል ያለችኝ አልኩሽ የትኛው ሸሚዝ ነው
ባለፈው የሴቶች ቀለታ ጊፍት የሰጠሽኝ ባለ አበባው ፒንኩ ሸሚዝ ቀንታ መሆን አለበት። ደግሞ እሷ ምን አግብቷት ነው ጠበበ ሰፋ የምትለው? ለአቅመ አስተያየት መስጠትም ደርሳለች። ቆይ ከተዋወቃችሁ ምን ያህል ጊዜ ሆናችሁ? ለማንኛውም ጨርሰ ስትመጣ እናወራለን። ሰላም ጤና ይስጥልኝ። ምን ልታዘዝ? ምን አምጣልኩ እንዴ? ጠዋት እኮ ነው ያመጣውልህ። ይኸው እዚሁ ሸፍነው እኮ ነው። ታዩ እሱን ዝም በይው። ታዩ የወላለቀ ሜኑ ይዞ መጥቶ ለኔ ቺዝ በርገር ይሁንልኝ። እሺ ላንተስ ምን ላምጣልህ? ቆይ እኔ አንዴ እናቴ ጋር ልደውል። ለምግቡ ነው እናት ጋር የምትደውለው? ሄሎ እናቴ፣ ምግብ ልብላ? አሁን አራበኝም። እሺ ስለዚህ ሲርበኝ ትነግሪኛለሽ። እሺ እናቴ፣ እኔም ወድሻለሁ። ይቅርታ እኔ ምንም አልፈለገም፣ አራበኝም። እናቴ ደግሞ የምወደው ምግብ ቦርሳዬ ውስጥ ቋጥራልኛለች። አሁን እርቦዋል ስትለኝ ነው የምበላው። ምግብ ቋጥራልኛለች? እሱ ቦርሳ ያንተ ነው ማለቴ? ውስጡ ምግብ አለ? ያ እናቴ ምግብ ውጪ ስበላ ደስ አይላትም እና የምወደው ምግብ ቋጥራልኛለች። የምትወደው ምግብ ግን ምንድን ነው? እኔ በሶ ጭብጦት። ግን አሁን አራበህም፣ ሲርብህ ትበላለህ እነግርሃለሁ ብላኛለች። ይቅርታ አንዴ የእሷን ትእዛዝ ይዤላት። ሲርብህ የምታውቀው እናትህ ናት? አዎ እርግጠኛ ነኝ የሚያላምጡልህ ግን እሳቸው አይደሉም። እሱን እንኳን እኔ ነኝ እንዴ። ምነካሽ? ወንድ መሆኔን አትርሺ። ክብር፣ በራስ መተማመን የሚባል ነገር አለ እኮ። እውነት እንዲህ ባትለኝ ልጠራጠር ነበር። እሺ የሚጠጣስ ምን ሊሆንላችሁ? ለኔ ለስላሳ ነገር ይሁን። አንተስ እናትህ ጋር ትደውላለህ ወይስ ራስህ ታዛለህ? አሳከኝ። አሁን ባንተ ቤት አሽሙር መናገር ነው። አረንጓዴ በአረንጓዴ ልብስ ስታስጠላ። እኔ የምልሽ በርገር በልተሽ ለስላሳ ጠጥተሽ ለጤናሽ ጥሩ አይደለም። ኪሎ ትጨምሪያለሽ። እንደው ማነህ አረንጓዴ በርገሩን ተውና ቺክን ሳላድ አምጣላት። እንዴ እንደ ኒውትሪሽኒስትም ያደርጋል እንዴ? ምን ነካሽ? እናቴ በጣም ነው ምግቦቼን የምትመርጥልኝ። ምግብህንም እናትህ ነሽ የምትመርጥልኝ? እንዴ ሁሉ ነገር የምትመርጥልኝ እሷ ነች። እድሜዋ ረጅም ነው። አይገርምም? ደወለች። ሄሎ እናቴ። ወዬ ናፈኩሽ እንዴ? እንዴት እረሳለሁ? ዛሬ እኮ ያበደ ጨዋታ ነው ያለ። ዛሬ አርሰናል ይቀጠቅጥልኛል። እናሲዝ አርሰናል ካሸነፈ ሙሉ ክፍላችንን ታጸጃለሽ። እኔ ከተሸነፍ ቂቤ ትቀብኛለሽ። እንደውም ጭንቅላቴ ደርቋል። ለማንኛውም መጣሁ። ተዘጋጅተሽ ጠብቂ። አብረን ነው የምናየው። ደግሞ ማፋፈር አይቻልም። ቻው ኑሪልኝ። በነገራችን ላይ ልጆቻችን ጤናማ እንዲሆኑ ምግብን በተመለከተ ከእናቴ የምትማሪው በጣም ብዙ ነገር አለ። የምር? ለምሳሌ ምን? ለምሳሌ ምግብ። እናቴ በጣም ጤናማ ምግብ እያበላሽ ነው ያሳደገች።
እናት ዶክተር ነች እንዴ? ሲገርም። እሺ ጄሪዬ እንዴት ነው? ስለ ራሳችን ብናወራ አይሻልም? ስለ ራሳችን ምን ያላወራነው ነገር አለ? ቻት ማድረግ ከጀመርን እኮ 5 ወር አለፈን። እሱስ ልክ ነሽ፣ ግን ቻት ላይ ያልነገርሽኝ ነገር አለ? ቻት ላይ ያልነገርኩ? በጣም ተጫዋች ነኝ ባይዘይ። እሱም ባትነግሪኝ መገመት አይከብደኝም። ደግሞ በተፈጥሮዬ በጣም ይቅርታ እንዴ እናቴ ደወለች። አቤት እናቴ፣ በሰላም ነው? ደህና ነሽ? ጠፋሽ እኮ። የማን ስም? ቅድም ነግሬሽ ጄሪ አልኩሽ እኮ። የት ነው ያወካት? ማሚ የት አውቃታለሁ? ፌስቡክ ላይ ነው። አረ ፌስቡክ ካፌ አይደለም ሶሻል ሚዲያ ነው። ሙያ ማሚ ሙያ ምን ችግር አለው? ከአንቺ ትለምዳለች። አቀባጥረ እሺ ቆይ ልጠይቃት። እኔ የምልሽ ጄሪ ልብስ ታጥቢያለሽ? አዎ ታጥባለች። እንጀራስ? ምን መብላት አለልሽ? መጋገር ነው። አዎ ትጋገራለች። ያበሻና የፈረንጅ ምግብ ስትችያለሽ? አዎ ማሚ ትችላለች። ልጅ ማሳደግስ? የምን ልጅ? ለካ ገና አልወለድሽም ማሚ። ይሄ እኮ በቂ ነው። በቃ ብዬሻለሁ፣ ልጅቷ አሪፍ ነች። የምር? ለምን? በቃ ስንመጣ እናወራለን። በቃ አብረን እንወስናለን። ታዲያ ምን ችግር አለው? የጎደላት ነገር ካለ ምን ሞላለን። እንዴት ልብስ ማጠብ እንዳለባት፣ ቤት ማጽዳት፣ የምወደውን ምግብ እንዴት አጣፍጣ ማብሰል እንዳለባት ከአንቺ ትማራለች፣ ትለምዳለች። ቻው በቃ ወድሻለሁ። 100,000 ጊዜ ወድሻለሁ። እሺ ሚሊዮን ጊዜ። እሺ በቃ ሚሊዮን ጊዜ ወድሻለሁ። ማሚ ደግሞ ከኔ አይበልጥማ። እሺ በቃ ስልኩን ዝጊው። ኖ አንቺ ዝጊው። ግድ የለሽም አንቺ ዝጊው። በቃ ቻው፣ ደውላለሁ ማማ። እንዳይቀረጥሽ እናቴ፣ ቀስ ብለሽ። ማን ዘጋው? አንተ? እሳቸው? እሷ ነች ዘጋቸው። ሲገርም። ከእናትህ ጋር እማዬ አንቺ ዝጊው፣ አባዬ አንተ ዝጋው ትባባላላችሁ? እናቴ የኔ ነገር አይሆንላትም። ቆይ ግን አሁን ሚስት ነው የቤት ሰራተኛ ነው የመረጡልኝ? ኧረ ሚስት ነው እናቴ። የቤት ሰራተኛ አትወድ። ደግሞ ባለሙያ ሴት እንዲሁ እጅና ጣቶቿን አይታ ነው የምታውቀው። የምርህን ነው? እንዴት መዳፍ አንብበው ማለት ነው? ጠንቋይ ናቸው እንዴ? ኧረ የምን ጥንቆላ! እንደውም እጅሽን ፎቶ አንስቼ ልላክላት። እስቲ እንደዚህ አድርጊ። ከፍ ኦኬ። እስቲ ገልብጪው። እስቲ ጥፍርሽን ይቅር፣ ደግሞ ልትቧጭሪያት እንዳይመስላል። ሲገርም። ከእናት ጋር በጣም ክሎዝ ናችሁ? እናቴ ማለት እኮ የምተነፍሰው አየር በያት። ኦክሲጅን። ካለሷ መኖር አልችልም። እንዴ ይኸው አየሁ እኮ። በል ደግሞ አሁን ኦክሲጅን አጥሮ እጄ ላይ ሞተ ሰበብ እንዳትሆን ቶሎ ወደ እናት ቤት ሂድ። ሲገርም። በዚህ ፍጥነት ተረዳሽ? አንቺ አስተዋይ ነሽ። እንዴ ምን ነካ? ይሄን ካልተረዳውማ በገዛ እጄ መሞቴ ነው። አንተን ቀጠርኩ እንጂ እኮ ስመጣ ያገኘሁት እናትህን አለች እንዴ? ስደነገጥሽ። በአካል ብታገኛት ደግሞ ከዚህ በላይ እንዲያገኘኋቸው እኮ። እኔን ለማግኘት ጊዜ ይኖራቸዋል? ከአንተ ውጭስ ሌላ ሰው ማግኘት ይፈልጋሉ? በአንተ ጉዳይ እኮ በጣም ቢዚ ናቸው እሳቸው። እሱስ ልክ ነሽ።
እናት ናቸው? አዎ። በቃ ከሳቸው ውጪ ሌላ ሰው አይደውልም? አረ ይደውልልኛል። ማን? የእናቴ እናት ሀያቴ። አይገርም? አሁን የደወለችው ፎቶን አይታ መሆን አለበት። የምርህን ነው? እጄን አይተው ሊጠነቁሉልኝ ማለት ነው? አቤት እማዬ። ይኸው አነሳሁት እኮ። አረ 3 ጊዜ አልጠራ። የላኩልሽም ፎቶ አይተሽ መሆን አለበት አይደል? እንዴት ነች? የምን ምን ነው? ፎቶ አነሳሴ እንዳይሆን። ኧረ የእሷ እጅ ነው እንዴ? ያው የእሷ እጅ ነው። መቼም የኔን አልክልሽ እኮ። የኔ እጅማ አይጠፋሽም። ኧረ በጭራሽ ማዬ፣ እረስተሽው ነው እንጂ እኮ ቲክቶከር ነች ብዬ ነግሬሻለሁ እኮ። ሌባ ጣቷ ምን ሆነ? ዶሎደማ ተይ እንጂ። እስክሮል የምታረግበት ይሆናል። የምርሽን ነው? አሻራ የላትም እንዴ? ኧረ እኔ አሻራ አለኝ። እንዴት? መንግስት ራሱ በቅርቡ አሻራለሽ ብሎ እኮ ፋይዳ ሰጥቶኛል። ከፈለጋችሁ ያሳያችሁ። ቆይ ግን አሻራዬን ለምን ፈለጋችሁ? አንተን ለማግባት እንደ ኢሚግሬሽን አሻራዬን መስጠት አለብኝ? ኖ ማሚ፣ ግድ የለሽም። ተወጂኛለህ። በቃ በአካል ብታያት ይሻላል። ኧረ 5 ነው ማሚ። እንዴት ነው ጣቷ 10 የሚሆነው? የሁለት እጇን ቆጥረሽ ነው? መነጽርሽን አላረሽም እንዴ? ኧረ ፊቷን አላኩም፣ እጇን ነው የላኩት። በቃ መነጽርሽን አርጊና ድጋሚ አይተሽ ደውይልኝ። ስታት ትወጃታለሽ። በቃ ቻው ቻው ቻው። ዝጊው። አንቺ ዝጊው ማማዬ፣ አንቺ ዝጊው። ለካ ቅድም አንቺን የዘጋሽውን ያው ልዝጋው እንዳይደክምሽ። አዎ ዘጋችሁ። በደንብ አንተ ዝጋው አንቺ ዝጊው ሳትባባሉ? አይ አሁን መልሳ ስለምትደውል እንባባላለን። መነጽር ስላላደረገች እጅና ፊትሽን መለየት አልቻለችም። ሳስበው ግን በማይክሮስኮፕም የሚለዩኝ አይመስለኝም። ባክቴሪያ እኮ ነው የሆንኩባቸው። በጣም ነው ግን የምታስቁት። ፍቅራችሁ ሲያስቀና አይደል? ብዙ ሰው ነው የሚለን። ቆይ ግን ለቤታችሁ ስንተኛ ልጅ ነህ? እኔ ብቸኛ የስለት ልጅ ነኝ። ኧረ ለዛ ነዋ። ዝም ብዬ ነው ለቤተ ክርስቲያን የተሰጠ ልጅ ለኔ ለማድረግ ምንድነው? ሲገርም በምድር ከእናትህ ጋር በሰማይ ደግሞ ከፈጣሪ ጋር ነው ግብግብ የፈጠርኩ። እሱ የእናቴ ሐሳብ ነው። እኔ ግን ማግባት እፈልጋለሁ። ቆሜ ልቅር እንዴ? የምሬን ነው። ልጅነቴ እንዲያልፈኝ አልፈልግም። የምን ልጅነት እንዲያልፍ አትፈልግም? የትኛው ልጅነት? በአንተ ህይወት ውስጥ ስንት ልጅነት ነው ያለው? ማለቴ አንተ ማግባት ብትፈልግ እንኳን እናትህ ካልፈለጉ እኮ ትርጉም የለውም። አይሆንም አይደል? እሱስ ልክ ነሽ። ደግሞ እናትህን ማስቀየም የለብህም። ቆይ ግን ስንት ዓመትህ ነው? አሁን ግንቦት ላይ 46 ዓመት ይሞላኛል። ያው እድሜ እንኳን ገና ነው። ገና ነው ማለት ለምንድን ነው ገና የሆነው? አይሆፕ መቅዶኒያ ለመግባት መሆን አለበት እንዴ? ቀልድም ትችያለሽ እንዴ? ካንተና ከእናትህ ባልበልጥም እሞክራለሁ። እርግጠኛ ነኝ ማሚ ስታውቂያት ትወጫታለሽ እንዴ? ከዚህ በላይ እንዴት ልወቃቸው? ይሄው እድሜ ለልጃቸው በደንብ አወቅኳቸው እኮ። እኔ የምልህ ብቻህን ነው የምትኖረው? እኔ እንዴት ማለት ለምን ማለት
እንዴት ብቻዬን እኖራለሁ? እማዬ እኮ አትፈቅድልኝ። ምን ማለትሽ ነው? እንዴት ነው ከቤት የምወጣው? ቤታችን እኮ በጣም ትልቅ ነው። ብዙ ክፍል አለው እኮ። እናቴ ጋር ነው አብሬ የምኖረው። ከቤት ውጭ ሁሉ አድሬ አላውቅም። እንኳን አካሌ በሀሳብ ራሱ ከቤት ውጭ ወጥቼ አላድርም። እሺ ቆይ ተው። ይሄንን የራስ ክፍል አለ? ኧረ የለኝም። ማሚ ክፍል ነው የምተኛው። እኔ ብቻዬን መሆን እፈራለሁ። ጨለማ በጣም ነው የምፈራው። መብራት እንደበራ ነው የምተኛው። ታድለህ። ሲገርም የቤት ልጅ ነህ። ቆይ እኔ ያልገባኝ አይበለውና እኔና አንተ ብንጋባ አይበለውና ነው ያልኩት። የት ነው የምንኖረው? እኛ ቤት ነው። አልጋ ላይ እኔ ያለው እሜ ያለች አንቺ ያለሽ እንደነ ፍቅር ሲይዝም ነው። እኔ ከማሚ ተለይቼ መኖር አልችልም። እሷም እንደዛው። እሺ ቆይ ከእናትና ከሚስት አንዷን ምረጥ ብትባል ማንን ነው የምትመርጠው? ከእናትና ከሚስት ቆይ አንዴ ማሚ ልጠይቃት። የምርህን ነው? ቆይ አንዴ ከመደወል በፊት አንድ መታጠቢያ ቤት ደርሼ ልምጣ። ብቻዋን ቀጥራት ከነቷ ትመጣለች። ይቅርታ ብቻህን ጥዬ ጠፋሁ። ኧረ ብቻዬን አይደለሁ። እሱማ ከእናትህ ጋር ነህ። ምግብ አይመጣም እንዴ? መጥቶ እኮ ስትቆይ አሙቀው ብዬ መለስኩት። ያው የቀዘቀዘ እንዳትበይ ብዬ ነው። ማነው አረንጓዴ? ቆይ ስልኩን እንዳታነሳ። ለምን? ቆይ አሁን ስልኩን ባታነሳው ምንድን ነው የሚፈጠረው? እኔ ምን እንደሚፈጠር አላውቅም። ምክንያቱም እኔ የእናቴን ስልክ ሳላነሳ ቀርቼ አላውቅም። እስኪ ለክብርህም ቢሆን ዛሬ አታንሳው። ወንድ ልጅ እኮ ሲናፈቅ ማለት ነው። ኧረ ይቅርብን፣ ተይ፣ እንደሱ አናድርግ፣ ተይ። ግድ የለም ቀስ ፊቷን በቃ ጠርቶ ዘጉት። እናት አየህ፣ እናት አንዳንዴ እንደዚህ መልመድ አለባቸው። እኔ ልደፋ ምን ያንቺ ስልክ ጠራ። እናትሽ ናቸው? አይ እማውቀው ቁጥር አይደለም። ቆይ ሄሎ፣ ማን ልበል? አዎ ጄሪ ነኝ። ማን አለ? የአቡሽ እናት? ማን ነው አቡሽ? አቤል። አንተ እናት ሴት ነው ማ? አዎ አለ። እሺ ይተገለኛለች። አቤትሜ ኧረ አይደለም እናቴ፣ እሷ እኮ ነች አታንሳ ያለች።